የሚለኝ ነገር መጽሐፍ ቅዱስን ብቻ ነው የምከተለው እኮ። ሰማሁ እኮ እነዚህ ያላቸው የላቸውም ባጭሩ ሙሉ አካል የላቸውም ጎደሎ ናቸው ሙሉ አካል ጾታ የላቸውም ነው። እሺ አምላክህ ጾታ የለውም። በጣም ጥሩ አሁን ልንመጣ አምላኩ ጾታ የለውም። ቁጥር 31 አንብበው እስኪ ምን ይላል? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ይህ አካል አምላክህ ነው አይደለ? በጣም ጥሩ። ይህ አካል ጾታ አለው የለውም? መራቢያ አለው የለውም? እሺ አሁን ደግሞ ምን አለ መሰለህ አዳም ኖ ላስረዳህ። እኔ ደግሞ መልሰህ ነው የምታስረዳው። ይህ አምላክህ ከሆነ ይህ አምላክህ ጾታ አለው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በመምጣቱ ሙሉ የኛን አይነት ጾታ አለው ወንድ ሆኖ ነው የመጣው ኢየሱስ ክርስቶስ ነው። ስለዚህ አምላክ አዳም እሺ አምላክ አይደለም ልተው አምላክ አይደለም። እንዴት ነው አምላክ ነው ኢየሱስ ክርስቶስ እንጂ። በጣም ጥሩ። ስለዚህ ይህ አካል መራቢያ አካል አለው እንዳንተ ማለት ነው አይደለ? የሰው ልጅ ለማዳን ጥበብን ተጠቅሞ መጥቷል። ይኸውልህ አዳምን ለማዳን ጥበብን ተጠቅሞ መጥቷል። ስለዚህ መራቢያ አካል አለው አምላክ ኢየሱስ ክርስቶስ። በጣም ጥሩ ኢየሱስ ክርስቶስ ነው ያልኩት እኮ። ስለዚህ አምላክ ኢየሱስ ክርስቶስ መራቢያ አካል አለው፣ አምላክ ጾታ አለው። አምላካችን ጾታ የለውም አትበሏት አለ። ስላሴ ነው ያልከው። ስላሴና ኢየሱስ ክርስቶስ አሁን ሚስጥረ ስላሴን እወቅ እንጂ መጀመሪያ ተረዳው። ዝም ብለህ እኮ የላይዋን ቅንጭቧን ነገር ይዘህ አይደለም መሄድ ያለብህ እኮ። አምላክህ ነው አምላክ በክርስትና አምላክ ጾታ አለው ወይ ከተባለ የለውም ካልክ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ተገላገለ። አለው ካልክ ደግሞ እንትን ነው። አሁን አንተ ጋር ፖላይትሊ መነጋገር አይደለም። እኔ ያልኩትን ድርቅ በፎይ ስለተቀጠቀጥክ እጅ እግር የለውም ምናምን ስትል ስለነበር እኔ ሁሉንም ሃይማኖት አከብራለሁ። በነገራችን ላይ አሁንም ሳይሄ የገባሁት አሁንም ማለችም እንዴ አሁንም አላፈራችሁም? እንደሆነም መጡ እኮ አባቶቻችሁ እጅ የለውም እግር የለውም ያላችሁ ተሳስታችኋል አሉ እኮ። ንጽጽር ላይ የምትሰሩ ብለው በግልጽ ተናገሩ እኮ። አትሸማቀቁ አለው እግዚአብሔር ስላሴ እጅ አለው እግር አለው ብለው ተናገሩ እኮ። አሁን በዚያው ላይ ናቸው እንዴ? አትማሩም እንዴ? ያው ተባሉልህ እኮ አባቶችህ በዚያ በንጽጽር ምክንያት ሰምተዋችኋል። ንጽጽር የምትሰሩ ልጆች እግዚአብሔር እጅ አለው ተብላችሁ ስትጠየቁ የለውም ያላችሁ ምሳሌ ነው ያላችሁ አትሸማቀቁ፣ ተሳስታችኋል አለው በሉ ብለው ተናገሩ። እስካሁንም ድረስ እያጨለሏችሁ ነው የቲክቶክ ህፃናት ልጆች እዚህ ተጫጭቶች ምን የሚሉ እዲ ሰሙላችሁ እኮ ያለ አለው ተብሎ የተገለጸውን አለው ብላችሁ ተናገሩ አሉ። ያ የተገለጸውን ደግሞ ጸጥ ነው የምትሉት ይወጣችኋል። አውቄ እኮ ነው ቪዲዮ ያልሰራሁት። ይሄን ቪዲዮ አሁን እሰራላችሁ ነበር፣ ግን ይሄን እንዲህ አይነቶች የቲክቶክ ማቲዎችን ያላፈምስም ብዬ ነው። አባቶቻችሁ ከተናገሩ ይበቃል እንጂ አባቶቻችሁ ንግግር ያዛርገ ያውና የባለፈው ውይይት ብዬ ጅል ፖለቲካ መስራት ይችላል በእናንተ ላይ። እዚህ ስትመጣ ግን ገስት ላይ ቁጭ አድርጌ እነግርሃለሁ እነሱም መምሮችን ተደብቀው እንደሚከታተሉት ማለት ነው። ይወጣል አይደል? ያ ነው። ስለዚህ አምላክህ ጾታ መራቢያ አካል አለው። ይሄንን ተአሳምኛለሁኛ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 አምላክህ ኢየሱስ ክርስቶስ ልክ እንዳንተ ወንድ ልጅ ነው። አይ አምላክህ ጾታ የለውም ካልክ ኢየሱስ ክርስቶስን አምላክ አይደለም እየካድክ ነው። አምላክህ ጾታ አለው በደንብ አድርጎ። ይሄን ይመስላል። እሺ ኦኬ፣ ሰላም ናችሁ? ሰላም ኢምራን እንዴት ነህ? አንዴ ብራዘር እስኬት እወጣልሃለሁ። እሺ አንዴ ቀስት ቅርታ። እሺ እንትን እሱ ነብይ መሐመድ የመጨረሻ ነብይ አለመሆኑ ማስረጃ ነበረኝና አተልቀኝ። እንዲሁም ቁርአን እንደተበረዘ ማስረጃ ነበረኝ። መሐመድ የመጨረሻ ነብይ አለመሆንና ቁርአን እንደተበረዘ ማስረጃ ነበረኝ። አተልቀኝና አንዴ ላሳይህ። ወይ ቆይ አሁን ያው እያወራን ያለነው ርዕስ አለ። አምላክ እንዳንተ አይነት ጾታ መራቢያ አካል አለ የለው? አለ የለው? እንትን ስለ እሱ እውቀት የለኝም ብዙና እኔ ለመጠየቅ ነበር የመጣሁት። እውቀት የለኝም። የማታውቀው ነው እያደረግህ ያለው። ላስተምርሽ ካለው ያ ችግር የለውም። እንትኑ ተው ብራዘር ይለፈኝ ላለህ ሰው ድርቅ አትበልና እኔ ላሳይህና ልውረድ። ጊዜ የለኝም። ጊዜ ከሌለ በቃ በኋላ ጊዜ ሲኖርሽ ትመጫለሽ። እሺ እሺ ሰላም
ሰላም እንዴት ነህ? እሺ ይሰማል? ትሰማል? አትሰማም እንጂ ይሰማል። እየሰማሁ ነው። እሺ ጥያቄያችሁ ምንድን ነው? ጥያቄ የምታወራው ነገር በሙሉ ማለት ነው በራስ መንገድ መጽሐፍ ቅዱስ ረቂቅ ነው። አስረግጬ ልንገርህ ስለ አንተ በዚች በሁለት ወር ምናምን ይችን አሁን በመጣች የኛ አይደል እንደነሱ። እሺ ጥያቄ ያለው ክርስቲያን አለ አይመሮን የሚጠቀም ክርስቲያን ካለ ወይ ይጠይቅ ወይ ይጠይቅ። አንተ በዚህ በሁለት ወር ምናምን አረጋግጡ። መምህሮቻችሁ ተበሉ በእኛ ላይ ሙድ ያዝ መስላችሁ ነው አይደል? አልተገለጸም ሲሉ ወላሂ በእናንተ ላይ ሙድ ያዝባችሁ ነበር አእምሯችሁን ለመድፈን። ግን ያላስቻላቸው እውነተኛ መምህሮች መጥተው በቃ እጅ የለውም አትበሉ፣ ተሳስታችኋል። እጅ አለው እግዚአብሔር፣ እግር አለው ወሰነው የራሱ ሆነ የማይመረመር ከፍጥረት ጋር የማይገናኝ ሆነ እጅ አለው። እኛም ያን ነበር ያልናችሁ። ከዚህ በኋላ እግዚአብሔር እጅ የለውም ብሎ ደፍሮ የሚናገር ኦርቶዶክስ መምህር ካለ እዚህ ቲክቶክ ላይ ሰላም ነው። ደህና እንዴት ነህ? እንዴት ነህ? አለን። ጥያቄ መጠየቅ ፈልጌ ነበረ። እሺ ጥያቄ ምንድን ነው? ኦርቶዶክስ ነኝ እኔና ሙስሊም ጓደኛ አለችኝ እና ያው አንዳችን ግዴታ ወይ እኔ መምጣት አለብኝ ወይ እሷ መምጣት አለባት አንድ ላይ ለመኖር ማለት ነው። እና እኔ ደግሞ አክስቶቼ አጎቶቼ ሙስሊሞች ናቸው። ብቻ በቤተሰብ አለ ሙስሊሞች አሉ። በእሷ በኩል ደግሞ ምንም ክርስቲያን የለም እና ያው እኔ ብመጣ ነው የሚቀለው ወደ ሙስሊም። ግን ደግሞ እንደዛም ሲሆን ያው ለሷ ብዬ ሰልሜ በኋላ ከሷ ጋር የሆነ ነገር ሲፈጠር ተመልሼ መመለስ አልፈልግም። በቃ አንደኛዬም በደንብ አውቄው መግባት ነው የምፈልገው ማለት ነው። እና ግን ደግሞ ስለኛም ሃይማኖት ያው ምንም ነገር አላቅም፣ አልተማርኩም። ስለኛም ያው እከተላለሁ እንጂ ምንም የማውቀው እንትን የለም። እና አሁን ደግሞ ከሷ ጋርም ተነጋግረን መጀመሪያ ልወቀውና ከዛ በኋላ አምኜበት መግባት ነው የፈለኩትና እንዴት ነው ማወቅ የምችለው? እንዴት ነው ማድረግ የምችለው? እሺ እንግዲህ አንድ ሰው ስለ እስልምና ሲጠይቅ ጊዜ እስልምና የሃይማኖት መጠሪያችን ነው፣ ክርስትናም የሃይማኖት መጠሪያ ስም ነው። ክርስቲያን ማለት ደግሞ የግለሰቡ ክርስቲያን ተባሉ እንደተባለ ሐዋርያቶች፣ ሙስሊም ሲባል ደግሞ የግለሰቡ መጠሪያ ነው። ነገር ግን እነዚህን ሃይማኖቶች ክርስትና ወይንም እስልምና የሚለውን አምላክ ያውቃቸዋል አያውቃቸው የሚለውን ፍትሃዊ ሆነን ሁላችንም መመርመር የሚፈልግ ሰው ሁሉም እያንዳንዱን እምነት በየመጽሐፉ ይመርምር። በመጽሐፍ ቅዱስ ላይ ስንሄድ ጊዜ አምላክ እንዲሁም ነብያቶች ከአምላክ ቃልን እየተቀበሉ ለትውልድ ሲያደርሱ የነበሩ ነብያቶች የትኛውም ስፍራ ላይ ከነብያት መካከል አንድ ነብይ ክርስቲያን ሆኖ ብሎ